እግዚአብሔር የሚፈልገን ምን እስኪለን ነው? እስኪ ሰለቸው አይልም፣ አይሰለቸው። እስኪ ደክሞ አይልም፣ አይደክሞ። እስኪያገኘው ድረስ ፈለገው። እግዚአብሔር እስኪያገኘን የሚፈልግ። እኛ ደግሞ ለየት ያለ በጎች እኮ ነን፣ የምንደበቅ በጎች። ነቢየ እግዚአብሔር ዳዊት አለ፣ እግዚአብሔር ምኔ ነው? የሚያሳጣኝ የለም። እረኛችን ነው እግዚአብሔር። እረኛ በጎቹን የበሉትን በልተው ይኖሩ ነው የሚለው። የኔ እረኛ እግዚአብሔር ግን አለ ዳዊት የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ የትም ይብላ ብሎ አይነዳኝም። የለመለመ ሳር መርጦ በለመለመ መስክ ያሳድረኛል። በእረፍት ውሃ ዘንድ ይመራኛል። ጎርፍ ይጠጣ ብሎ ጎርፍ ላይ ወስዶ ያሰማራኝም። በእረፍት ውሃ በተረጋጋ ሰላም ባለው ውሃ ላይ ወስዶ ያጠጣኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እኔ የእሱ በግ ነኝና ወደ ገደል ልገባ ስል ነፍሴን መልሶ ደመ ነፍሴን መልሶ እረኛዬ እግዚአብሔር በጽድቅ መንገድ በመልካሙ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አውሬ ቢመጣብኝ ተኩላ ቢመጣብኝ ሊበላኝ ቢመጣ አንተ እረኛዬ ከኔ ጋር ነህና ምን አልን? አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። ምንህና ምንህ? አንዱን ምርኩዝ ይመረኮዝበታል ደግሞ ይመታበታል አይደል? ስለዚህ በትርህና እነሱ ምን ይሉኛል? በትር ያጽናናል። እኔ ግን እረኛዬ በትሩን የያዘው እኔን ሊጠብቅ ነው ብዬ ሳስብ እጽናናለሁ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ወደ ነፍስ ስንመልሰው እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ በገነት ያሰማራናል። በእረፍት ውሃ በጥምቀት ወደ ቤቱ ያስገባናል። ነፍሴን መለሳት አለ፣ ከሲኦል ወደ ገነት መለሳት። ስለ ስሙም በጽድቅ መንገድ ወደ ገነት መራኝ። በሞት ጥላ ሲኦል እንኳን በወርድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ መስቀልህ። የክርስቶስ በትሩ ምርኩዙ መስቀል ነበር። ተመቶበታል። በትሩ ነው ምርኩዙ ነው፣ ተሸክሞታል። በትርህና ምርኩዝ መስቀልህ ያጽናናኛል። ሁላችንን ያጽናናል እግዚአብሔር። ስለዚህ እግዚአብሔር እረኛችን ነው። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት ስንት በግ ነው? አንድ በግ። ያሉት ስንት ናቸው? ሃዲጎ ተስአ ወተስዓተ ነገድ ሲሉ አልሰማችሁም አባቶቻችን? 99ኙን ነገድ ትቶ ማእከለ ባሕር ቆመ፣ በባህር መካከል ቆመ። 99 ነገድ የተባሉት ቅዱሳን መላእክት ናቸው። አንድ በግ የተባልነው እኛ የሰው ልጆች የአዳም ልጆች ነን። 99ኙን በጎች ትቶ ስንት በግ ፍለጋ መጣ? ይህ ማለት የወደቀውን የሰው ልጅ ፍለጋ መላእክትን ትቶ መላእክትን ልሁን ሳይል ሰው ልሁን ብሎ የሰውን ባህሪ ተፈጥሮ መርጦ ከሰማይ ወደ ምድር ወረደ። እስኪያገኘው ድረስ ፈለገው። ክርስቶስ እስኪያገኘን ፈለገን። ባገኘው ጊዜ በትከሻው ምን አለው? ተሸከመው የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሏል? ተሸክሟል። ነስአ ደዌነ ወጾረ ሕማመነ፣ በእውነት በደላችንን ተሸከመ። በእርሱ ቁስል እኛ ምን አለ? ተፈወስን። ስለዚህ ይህ እረኛ የተባለው እግዚአብሔር ነው። እግዚአብሔር እረኛ ነው። እረኝነቱም በጣም የተለየ እረኛ ነው። በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛ። እኛ ተኝተን አይተኛም እግዚአብሔር። ሕዝቤን የሚጠብቅ አያንቀላፋ። እረኛ በግ ጠብቆ ጠብቆ መጨረሻ ላይ ምንድን ነው የሚያደርጋቸው? ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሏል? አይገርም? በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። ስንት ትገዛለህ ተባብለው በ30 ብር ይሸጥ። እረኛ በጉን አርዶ ስጋውን ይበላል፣ ቆዳውን ገፎ ይለብሰዋል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። ምግብ አርጎ ለበጎቹ ራሱን የሰጠ እረኛ ነው ክርስቶስ። እረኛ በጎቹን ቆዳቸውን ገፎ ይለብሳል። የኛ እረኛ ክርስቶስ ግን ስለኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል። እርቃኑ። በጣም ይገርማል።
የክርስቶስ እረኝነት በጣም አሁን እኛ ለምሳሌ ለዓመት በዓል ቤታችን በግ ገዝተን ዓመት በዓል እስኪደርስ አስረ ነው ትንሽ እንክብካቤ አናደርግለት። ደከማችሁ እንዴ? አንከባከበው? ለምን? አቤት ሳር ባፉ እናጎርሰዋለን፣ ውሃ እናጠጣዋለን። ያ በግ እንደው ምን አይነት ጻድቃን ናቸው ይላል። እንደው አዶብት ባረጉኝ አይደል? እንደው እዚሁ ተወልጄ ባድግ ጥሩ ነበር ይላል። ለምን እንከባከበው? እንዳይከሳ እኮ ምን አያርዱኝም ይላል። ትናንትም አለ ይችሉ ነበር አልነኩኝም ይላል። አይቀርለትም ግን የኛ የእረኞች ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ በጎቹ እስከ መታረድ ነው። ይህ እረኛ 100 በጎች ነበሩት። የጠፋው በግ ስንት ነው? ያሉት ስንት ናቸው? የቱ ይበልጣል? በቃ ጦሴን ይዞ ደግሞ አንድ በግ መጣ ቀረ ምን ያደርግልኛል ብሎ አልተኛም። 99ኙን በጎች ትቶ አንዱን በግ ፍለጋ ወጣ ይላል። እግዚአብሔር ይወላችሁ ለእያንዳንዱ ነፍስ ዋጋ አለው። አሁን ዛሬ እዚህ ጉባኤ ላይ በጣም ብሶ መጥቷል። የቀሩ ቀረባቸው ነው የምንለው። እግዚአብሔር ግን የመጣነውን ትቶ ባዶ ወንበሮች ነው የሚቆጥረው። የጠፉ ጉዳይ ያሳስበው። አንድም ነፍስ ዋጋ አላት በእግዚአብሔር ዘንድ። በቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ የሚባል ታላቅ አባት አለ። በ4ኛው ክፍለ ዘመን የነበረ ክሪዞስቶም በግሪኩ አፈወርቅ ያሰኘው የስብከቱ ጣዕም ነበር እና በጣም ብዙ ምዕመናን የሚማሩት መምህር ነበር። በዛሬዋ ቱርክ የምትባል ሀገር፣ ትናንት ቁስጥንጥንያ ወይም ኮንስታንቲኖፕል የምትባል ሀገር በትልቅ ካቴድራል እንደ ሀጊያ ሶፊያ ባሉ ያስተምር ነበር። ፓትርያርክ ነው ቅዱስ ዮሐንስ አፈወርቅ። እዚህ ላይ ፊት ለፊት የምታዩት አትሮንስ እንደውም በእሱ ጊዜ የተጀመረው ይባላል። ቁመቱ አጠር ስለሚል ከፍ ብሎ ለሰው እንዲታይ ተሰርቶ ነው ይባላል። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በጣም ብዙ ምዕመናን ሊማሩ ይመጡ ነበር። አንድ ቀን ግን ይገርማቸዋል፣ የጣዖት በዓል ይከበራል እና ካርኒቫል አለ፣ ጭፈራ አለ ብለው ያን ፌስቲቫል ለማየት ሰው ሁሉ ግልብጥ ብሎ ሄዶ ሊማር የመጣው ሰው አንድ ሰው ብቻ። ስንት ሰው? ቅዱስ ዮሐንስ አፈወርቅ ረጅም ሰዓት ቆሞ ለዛ ለአንድ ሰው አስተማረው። አሁን እውነት እንነጋገር፣ የዛሬው ጉባኤ አንድ ሰው ቢመጣ ይካሄዳል? እኔም ልጣላ እችላለሁ አይደል? በዛው እንደለመዳችሁት በኦንላይን አታገናኙኝም እንዴ ነው የምለው። ለአንድ ሰው ቆሞ አስተማረ። ፓትርያርክ ነው ልብ አሉ። ምን ነክቶ ነው አባታችን ለአንድ ሰው እንደዚህ የደከምከው አሉት። ምን አለ? ክርስቶስ እኮ የሞተው ለዚህም ሰው እየጨምር ነው አለ። ነው አይደለም? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር። ገብቷችኋል? ከልባችን ለመምጣት ይርዳል። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ምን አይሉ አይቀሩም ነበር። የሆነ ነገር ሲመጣ ብን የሚለው ሰው ቀድሞም ከልቡ ስለማይመጣ አንድ ነፍስ ዋጋ አላት። ስለዚህ አንዱን በግ ፍለጋ ወጣ። እስኪያገኘው ድረስ ፈለገው። እስቲ በሉ እስኪያገኘው ድረስ ምን አለው? እግዚአብሔር የሚፈልገን ምን እስኪለን? እስኪሰለቸው አይልም አይሰለቸው፣ እስኪደክመው አይልም አይደክመው፣ እስኪያገኘው ድረስ ፈለገው። እግዚአብሔር እስኪያገኘን የሚፈልግ። እኛ ደግሞ ለየት ያለ በጎች እኮ ነን፣ የምንደበቅ በጎች፣ በዚህ ሲመጣ በዚህ የምንሄድ። እስኪያገኘው ፈለገው፣ ባገኘው ጊዜ አነሳና በትከሻው ተሸከሙ። ይሄ በጣም ድንቅ ነው። እስቲ ልንገራቸው። አሁን ዛሬ ሙቀት ነው። በአጋጣሚ በዚህ ሙቀት 100 በግ እየነዳን ቀኑ ሙሉ መቼስ ብጠሯቸው አይሰሙም አይደል? በጎች ኑ ይመጣሉ እና 100 በግ ወደዚህ ሄዱ እዚህ ስንል ውለን ድክም ብሎን እስቲ ቤቴ ገብቼ አረፍ ልበል ብለን ስንገባ አንድ በግ ቢጠፋ ያንን በግ ፍለጋ ስንወጣ ደስ እያለን ነው? እየተራገምን ነው አይደል? አዎ ይሄን መዘዘኛ በግ ፍለጋ በጨለማ ወተን፣ መቼስ በግ የሚጠበቀው ገጠር ነው፣ መብራትም የለም። ወተን ያን በግ ፍለጋ ተንከራተን ተራራውን ወተን ጫፍ ላይ የለም በጉ። ስንወርድ ታች የለም። አንድ ሁለቴ ደግሞ ሌሊት ነው እንቅፋት እግራችንን ይመታናል። ደማችንን ጠርገን በዛ ወንዙን ተሻግረን መጨረሻ በብዙ ድካም እኩል ሌሊት ላይ ያንን በግ አገኘነው። እንሸከሟል። መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ይቅርና ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? የእኔ ልምድ ላካፍላችሁ መሰለኝ። መጀመሪያ ወላጆች ወይኔ ልጄ ነው፣ ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቀዠ ይባላል አይደል? እመቤታችን ብቻ ናት። ይገርማቸዋል። ክርስቶስ ጠፍቶባት ነበር እኮ አንድ ጊዜ። አልጠፋባት? 3 ቀን ጠፋባት።
ሲጠፋ ፍለጋ ወጣች። ከዚያ በቤተ መቅደስ በመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች የክርስቶስ አድራሻው የት ነው? ቤተ መቅደስ ውስጥ ከነማን እግር ስር? ሌላ ቦታ አለ ካሏችሁ እሱ ክርስቶስ አይደለም። የክርስቶስ አድራሻው ቤተ መቅደስ ነው። ቀረበችና እመቤታችን ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነቅከን አለችው። ማናማ ስንፈልግ? እኔና አባትህ አላለችም። አባትህና እኔ ራሷን አታስቀድም እመቤታችን። ትሕትናዋን ተመልከቱ። አባትህ ያለችው ማንን ነበር? ዮሴፍ ባይወልደውም መቼስ አሳድጎታል። ስለዚህ አባትህና እኔ ስንፈልግ ለምን አስጨነቅከን አለችው። ክርስቶስ ደግሞ ይሄን ይዘው ሰዎች ይኸው ከእናትየው ያወቀ ቡዳ ነውና ለካ አባቱ ነው ለካ ብለው የዮሴፍ ልጅ እንዳይሉት ክርስቶስ ምን አለ? በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን? ደግሞ እሱ ያለችውን ይዛችሁ የዮሴፍ ልጅ እንዳትሉኝ፣ እኔ የማን ልጅ ነኝ? የአብ ልጅ ነኝ። ሌላው ወላጅ ግን በእውነት ልጁ ጠፍቶ ሲያገኘው ከነከሰው በኋላ የት ነበርክ የሚለው አይደለ? አዎ። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? ተሸከመው። አሁን ዛሬ እዚህ ጉባኤ ላይ በጣም ብዙ ሰው ተጠርቷል። ከተጠሩት ሁሉ እኛ የመጣ ነው በጣም አስተዋይ ስለሆንን አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር ነው። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸው። እኔ ቤተክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች አሉ። ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፉ ሰዎች አሉ። በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘ ነው በማን ቸርነት ነው? በእውነት እንዲህ የራቁትን በቸርነቱ ትከሻ ተሸክሞ ያምጣቸው። እግሩ እንደዛ ላይ አይቶ እኮ ነው። አያችሁ፣ ያረኛ ሲያየው ያበግ ሲቅበዘበዝ እግሩ ዝሏል፣ ደክሞታል፣ ለመመለስ አቅም ያጥረዋል። ስለዚህ ልሸከመው አለ። በኃጢአት የዛለ እግራችንን እግዚአብሔር አይቶ ሁላችን ተሸክሞ ያምጣል። እውነትም ተሸክሞን ነው። አንድ ልጅ ይገርማቸዋል። ህልም ያይ ነበረ፣ ህፃኑ ነው እና በህልሙ ምን ያህል ጭው ባለ በረሃ ላይ ብቻውን ሲሄድ ያህል የራሱን የእግር ኮቴ ያህል ሲራመድ እና በዛ በረሃ ውስጥ ብቻውን ሲሄድ ከፊት ደግሞ በጣም ትልቅ የእግር ኮቴ የትልቅ ሰው እግር ኮቴ ይመራው እና ሲነቃ ደስ ይለዋል። በበረሃ ሲሄድ እግዚአብሔር ከፊት ምን ይለኛል? ይመራኛል ብሎ የተረጉመውና ይደሰታል። በኋላ ይሄ ልጅ አደገና እንደኛ ኃጢአት መስራት ለመደ። ያም ህልም ጠፋ። ከብዙ ጊዜ በኋላ ያን የድሮ ህልሙን ድጋሚ አየው። ግን ሲያየው ህልሙ ትንሽ ለወጥ ብሏል። ብቻ እሱ ከፊት የእግዚአብሔር የትልቅ ሰው እግር ነበር ከኋላ። አሁን ግን የትልቅ ሰው እግር ብቻ ነው ያየው። ከዛ አዘነ። መቼስ እሱ ትልቅ ሆኗል፣ አሁን ህፃን አይደለም እና እግዚአብሔር ተወይ ማለት ነው ብቻዬን ነኝ ብሎ ሲያዝን እግዚአብሔር ተገልጦ ምን አለው? ያየኸው እግር ያንተን ሳይሆን የኔን ነው፣ ትቼህ ሳይሆን ተሸክሜህ ነው። እግዚአብሔር ሁላችንን ይሸከመን። አሁንም ተሸክሞን ሳይሰለች እዚህ እንድንመጣ ስለፈቀደ ስሙ የተመሰገነ ይሁን። ስለዚህ የመጀመሪያው እንግዲህ ምዕመናን የበግ አጠፋፍ ነው። አንድ ክርስቲያን እንዴት ነው የሚጠፋው ካላችሁ፣ የመጀመሪያው በእውነት እንደ በግ ነው የሚጠፋው። እስቲ ልጠይቃችሁ፣ በግ የሚጠፋው አውቆ ነው ሳይሆን? አውቆ ከጠፋ በግ አይደለም። ምን እያደረገ ነው በግ የሚጠፋው? ሽፍትነት አምሮት ነው? ምን እያደረገ ነው? መቼስ በግ እንዴት እንደጠፋ ለማወቅ በግ መሆን ያስፈልጋል? ሰው ሆነን እንሞክራለን። ምን እያደረገ ነው የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እየደፈረሰበት ወደ ሌላው ሲል ሳያስበው ነው የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በግ አለ? ባቡሩ ከ2 ሰዓት በኋላ ይላል? አይ ተኩላ ቢበላኝ ገደል ብገባ ይላል? አይልም። የመጀመሪያው ክርስቲያኖች፣ አንድ ክርስቲያን ከቤተ ክርስቲያን ተለይቶ የሚጠፋው ልክ እንደ በግ ሳያውቅ፣ አንድ በግ ሳያውቅ እንደጠፋ ሳናውቅ የጠፋን በጣም ብዙ ሰዎች አሉ ከእግዚአብሔር ቤት። አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ስራ ስንሰራ ሌላ ስራ። በእንጀራ ጉዳይ ሰው ከቤተ ክርስቲያን ይጠፋል ነው? ይጠፋል። አይኔ እኮ ድሮ አቤ ጉባኤ ምናምን ድሮ ነበር፣ አሁን እኮ ቢዚ ነኝ የሚሉ ሰዎች አሉ የሉ? ይሄ በግ አሁን ቢዚ ነበር አልነበር? ይህን ሳር እያገላበጠ ልክ እንደ በግ እየበሉ እየጠጡ የሚጠፉ ሰዎች አሉ። እንደ በግ ሳናውቅ የጠፋነውን እግዚአብሔር በቸርነቱ ይመልሰን። ተኩላ ቢበላኝ ብሎ አላሰበም። ተኩላ የተባለ
መናፍቃን የበግ ለምድ ለብሰው ከሚመጡባችሁ እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል። ቢመሽብኝስ አላለም ይሄ በግ። ሞት ቢመጣስ ሳንል ከእግዚአብሔር ቤት የራቅን ሰዎች አለን። እንደዚህ የራቅነውን እግዚአብሔር በቸርነቱ ይመልሳል።